ሀይሚ በተደጋጋሚ አንድ ውሳኔ ነው እየተናገረች ያለችው። ኤፍሬምም ብሩኬን ይቅርታ ጠይቋል። ይቅርታ መጠየቅ ችግር የለውም፣ ቃሉ ነው ዋናው አይደለ? ቁም ነገሩ ቃሉ ነው። ነገር ግን ብሩኬን ይቅርታ የጠየቀበት መንገድ ልክ ነው ወይ? አንድ ሰው ጥፋቱ ተሰምቶት በስነ ስርዓቱ ወጥቶ ይቅርታ መጠየቅ ሲገባው እንደዚህ ሰው ስለጎተጎተው ይቅርታ ጠይቅ ስለተባለ ብቻ መጠየቅ የለበትም። ሰላም ሰላም ቤተሰብ፣ እንዴት ቆያችሁልኝ? ሰላማችሁ ይብዛ። እንግዲህ ብሩኬ ያው ይቅርታ እንዲያደርግለት ማለት ይቅርታ እንዲጠይቀው ለብሩኬ ያለ ጥፋቱ መትቼዋለሁ በማለት ይቅርታ አስብለዋለች ማለት ነው። እንደኔ ሀሳብ ደግሞ ሀይሚ አንቺ አይደለሽም ይቅርታ ጠይቅ ብለሽ የምታስጠይቂው የነበረ በራሱ ወጥቶ ማለት ተጸጽቶ የሰራውት ነገር ስህተት ነው ብሎ ገብቶት ተረድቶት ያደረገውን ነገር በራሱ ቤት ስሙን እንዳጠፋው በእርግጥ በራሱ ቤት ነው የተናገረው። ማለት እሱ መግቢያ ሰርቶ በስነ ስርዓቱ ብሩኬን እንደዚህ አስቀይሜዋለሁ፣ በማያውቀው ነገር አስገብቼ ብዙ ነገር አስብየዋል። ስለዚህ ብሩኬ ተጸጽቻለሁ፣ ከልቤ ይቅርታ አድርግልኝ ብሎ መጠየቅ አለበት። ባለፈው ህዝብ ስለተነሳበት ህዝብ ስለተገለበጠበት ይቅርታ ማለት አይጠበቅበትም። ይቅርታ ማለት ካለበት በንጹህ ልብ መሆን አለበት እና የእውነት ግን ሀይሚ ብሩኬን ነገር ቢያደርገው ይቅርታ ታደርግለት ነበር? እርግጠኛ ነኝ አታደርግለትም። እና ሀይሚ ለማንኛውም ተረጋጊ። መረጋጋትን የመሰለ ነገር የለም። በእርግጥ ወንድም ነው እና ሰው ስለሰደበው ብቻ ማለት እንዴት ነው? እናንተም ሰድባችሁታል፣ ብዙ ነገር ብላችሁታል። ስለዚህ ቅርታ እንዲጠይቅ አድርገዋለሁ ብለሻል ማለት ነው። በእርግጥ እኔ እኮ ሀይሚ ባለፈው ወንድሜ ስህተት ቢሰራም እንኳን ለእኔ ልክ ነው ካለች በኋላ በጣም ነው የተገረምኩት። ለምን ወንድምም ይሁን አባትም እናትም ትሁን ስህተት ከሰራች ስህተት ነው፣ አለቀ። ስህተትን በምንም አይነት ሁኔታ ሊደገፍ የማይችል ነገር ነው እና ሀይሚ ለወደፊትሽም ቢሆን የፈለገ ለምን ጋሽዬ ስህተት አይሰራም? ስህተት ከሆነ ጋሽዬንም ስህተት ልትይ ይገባሻል። ስለዚህ አስታርቅ ለምትሉት ደግሞ ኤፍሬም አጣይ ሆኖ የመጣ ሰው እንዴት ነው ሊያስታርቅ የሚችለው? ማለት እኔ ኤፍሬም አላማው ምን እንደሆነ አልገባኝም። ዛሬ ራሱ ምክንያቱም ስትጠይቀው ምክንያቱ ከዚህ ግባ የማይባል ነገር ነው። አንቺ ከሌላ ሰው ጋር ስታይ እንደማትፈልጊ አውቃለሁ ስለሚደብርሽ፣ ስለዚህ ብሩኬ ነው ያልኩሽ እንድትረጋጊ ፈልጌ ነው። እሺ ሀይሚ ከብሩኬ ጋር ነው የተጣላው ስትላት እንዴት ነው ልትረጋጋ የምትችለው እንዴ? ሀይሚ ከብሩኬ ጋር እንድትጣላ ትፈልጋለች ማለት ነው? ምን አይነት አስተሳሰብ ነው ያለ ኤፍሬም? ሲጀምር የሸዋወድካትን ሙድ አውጣት። ሹድ ውድ ያለ ነገር አይሰራም። በእርግጥ ብሩኬ የዋህ ልብ ያለው ሰው ነው፣ ምንም ችግር የለውም። ንጹህም ስለሆነ ነው እውነታውን ቁጭ አደረከው ከእህት ፊት እና እውነት ኤፍሬም ተንኮል ይዞ ካልመጣ እውነት ሀይሚና ብሩኬ እንዲለያዩ ካልፈለገ የሆነ ነገር እንትን ይላል ተፍተፍ ይላል ብዬ አስባለሁ። ማለት እነሱን ለማስታረቅ አንዳንድ ነገሮችን ይፈጥራል ብዬ አስባለሁ። ነገር ግን እነሱ እንዲታረቁ እንዲመለሱ ካልፈለገ እመኑኝ የሀይሚን መንገድ ነው የሚከተለው። አሁን ሀይሚ እንዳታገኘው እንዳታየው እያለችው አይደለም፣ ያን ነገር ያደርገዋል። ብሩኬ እንኳን ቢደውልለት ሊያገኙ አይፈልግም። የቀጥል ደግሞ ሀይሚ ነገሮችን በተረጋጋ መንፈስ አስቢያቸው እስኪ። መጀመሪያ አትቸኩኝ። ብሩኬ ኤፍሬምን የሚያገኘው ኤፍሬም እኮ ፍቅረኛው አይደለም። ኤፍሬምን የሚያገኘው አንቺን ለማግኘት ነው። ከቤታችሁ የሚመጣ አንቺን ለማግኘት ነው። ነገሮችን ለማስተካከል ፍቅራችን እንመልስ ለማለት እንጂ ምን ከቤታችሁ እኮ አባዜ ይዞት አይደለም የሚመላለሰው አይደል እንዴ? ያን ነገር ተረድተሽ ይቅርታ ብታረጊለት ምን ችግር አለ? እናንተ እኮ በጣም ብዙ ጊዜ የኖራችሁ ሰዎች ናቸው አይደል? እንዴት ነው ከመካከላችሁ ማሰብ የጠፋ? ሀይሚ ለምንድን ነው ለብሩኬ እንደዚህ ልብሽ ሊዘጋ የቻለው? ሲጀመር ህይወት እንደዚህ አይመራም እኮ። ለምሳሌ ዛሬ ከብሩኬ ጋር ተጣላሽ፣ በቃ ተለያየሽ፣ ከሌላ ሰው ጋር ህይወት ጀመርሽ። ከሌላ ሰው ጋር እንደዚህ አይነት ነገር ቢገጥምሽ ያም ጥለሽ ነው የምትሄጂ ማለት ነው። አየሽ፣ ነገሮችን ጥሎ በመሄድ ሳይሆን ቆም ብሎ ማስተካከልን ልመጅ። ሀይሚ እኔ እኮ አልተጎዳችም እያልኩ አይደለም። አልቅሳለች፣ ተሰብራለች፣ በጣም አዝናለች። ግን ደግሞ የታዘነበትም ነገር እኮ መፍትሄ ይገኘዋል። ነገሮችን በማስተካከል ቆም ብሎ በማሰብ መፍትሄ ይገኘዋል። እናንተ ችግሩን ፈጥራችሁት፣ እናንተ ችግሩን ካላስተካከላችሁት ታዲያ እንዴት ነው? ሁሌ መለያየት ነው በቃ የሚሆነው። እና እውነት በጣም ነው የሚደብረው። እንደዚህ ባትሆኑ ሀይሚ ይቅርታ ብታደርግለት አንድ ድል ብትሰጣጡ የተሻለ ነው ብዬ አስባለሁ። ብሩኬ እኔ ይቅርታ ባደርግለትም ነገ ሴቶቹ መምጣቱ አይቀርም ብለሽ ከሆነ ይሄን እኮ ማስማል ይቻላል። በስነ ስርዓቱ አውርታችሁበት እናንተ ችግራችሁን ፈትታችሁ ቃል ተግባብታችሁ አንቺም እሱም የሚረብሽ ነገር ላታደርጉ ቃል ብትግባቡና ነገሮችን ብትመልሷቸው አሪፍ ነው። ካለመዱት መላክ የለመዱት ሰይጣን ይሻላል ይባላልና
ስለዚህ ለምን አዲስ ህይወት መልመድስ ለምን ያስፈልጋችኋል? አዲስ ህይወት መልመድ ማለት እኮ በጣም ከባድ ነው፣ በጣም የሚያስጠላ ነገር ነው። እና እኔ እንዴት እንደሚያስችላችሁ አላቅም። ነገር ግን ይሄ ፍላጎታችሁ ከሆነ ምን ማድረግ ይቻላል? አሁን ሀይሚ ድርቅ ብላ በቃ እኔ ውሳኔ ይሄ ነው መረጋጋት ፈልጋለሁ ስትል እንዴት ደስ እንዳለኝ ያው ትመለሳለች ምናምን ብዬ ስላሰብኩ፣ ነገር ግን ወዲያው ተመልሳ ደግሞ እኔ ብረጋጋም በጭራሽ ከብሩኬ ጋር መሆን አልፈልግም እያለች ነው ማለት ነው። ብዙዎቻችሁ ደግሞ ብሩኬ ለምናት አሁንም ቢሆን ለምናት እያላችሁ ነው። እሱ ከመለመን መቼ ወደኋላ አለ? ሲጀመር እኮ ማለት ነው መሀል ላይ እናንተ የምትረዱት ብሩኬ የራስሽ ጉዳይ በቃ እንደፈለግሽውኝ ምናምን የሚለውን ነገር ነው እናንተ ለቅም አድርጋችሁ የምትናገሩት። ነገር ግን በደንብ የምታገናዝቡ ከሆነ ይሄ ችግር ከተፈጠረ ጀምሮ ከቡታጅራ ጀምሮ ብሩኬ እስካሁን ድረስ እየለመነ ነው ያለው። በመካከል የአብሳላትን አምጥቶ ነገሮችን ባያበላሽ ኑሮ ማለት ነው ከቡታጅራ ጀምሮ ይቅርታ እያለ ለዛውም ተንበርክኮ በጣም ብዙ ነገሮችን እኮ ነው የፈጠረው። አያችሁ፣ የመጀመሪያውን ጀምራችሁ ነው ማየት ያለባችሁና መካከል ላይ የተፈጠሩ ነገሮችን ብቻ ሳይሆን ከመጀመሪያው ብሩኬ ምን እያደረገ ነው የመጣ የሚለውንም ልታገናዝቡ ይገባል። እና ምንም ችግሩ በሱ ምክንያት ቢመጣም ይቅርታ ከማለት ግን ብሩኬ አልተቆጠበም። ባለፈውም እንደዛ ውጭልኝ በቃ አልፈልግም፣ እንደውም የኔና ያንቺ ነገር አበቃ ያላት በጥፊ ስትመታው ነው። እሷም ራሱ እንዴት እንደመታችሁ ዛሬ እየተናገረች ነበረ። በጣም በኃይለኛው ነው የመታሁት እያለች ነበረ። አመናጭቃሃታል፣ ገፍትራታል እያላችሁ ነገር አትቆስቁሱ። እሷም ለምን እንደዛ እንዳደርጋት በደንብ ገብቷታል። እና ሀይሚ እኔ ብሩኬ ያለኔ መኖር አትችይም ሲላት አንድ ቀንም አልሰማውም። እኔ እናቴ ትሙት አልሰማውም። ግን ምናለች? ያለኔ መኖር አትችይም ብሎኛል፣ ያለሱ መኖር እንደማይቻል አሳየዋለሁ ማለት ነው። ሀይሚ ዛቻ ሆነብሽ። እኔ አንድን ሰው ልለየው ከፈለኩኝ ህይወቴን በታምር ነው ዛቻ ላደርግም አልችለው። ምክንያቱም በቃ ኦልሬዲ ያንን ሰው ተለየሁት ሄድኩኝ እኮ እና አነጋገሩሽ ሁሉ የብሩኬን ውስጥ ያወጣሽው አይመስልም። ማለት ከውስጥሽ ጠልተሽው ሳይሆን የንዴት አነጋገር ነው የሚመስለው። እና ሀይሚ ነገሮችን ሰከን ብለሽ በማሰብ እንዲፈቱ አድርጊ። በቃ ቢያንስ ለመጨረሻ ጊዜ ላንቺም ለብሩኬም አንድ እድል ስጪው እስኪ። እንዲህ ሀይሚና ብሩኬ ወይኔ ፍቅራቸው ሲያስቀና ባልነበት፣ አረ ፍቅር እንደዚህ ሆነ ስጥንቅር ብሎ ይቅር እንበል እንዴ? ለምን ለተመልካቾቻችሁ አታስቡም? በእናንተ ምክንያት ለሚያለቅሱት እናንተ እንድትለያዩ 30 የሚፈጥሩትን ሳይሆን በጣም ብዙ ከመጠን በላይ የሆኑ እንዳትለያዩ የሚፈልግ ህዝብ አለ እንዴ። ኮሜንታችሁን ገብታችሁ ማየት ይቻላል እኮ እንዴትና እንዴት እንደሚሆኑና በእርግጥ ህይወታችሁ ሰው ሊመራው አይችልም። ግን ደግሞ አንዳንዴ የሆነ መተው የሚችሉ ነገሮችን መተው እና ብሩኬ አሁንም ቢሆን ለራስ ጊዜ ስጥ ነው የምልህ እኔ ብሩኬ ማለት ነው። በዚህ ሁኔታ ከሀይሚ ጋር ቢገናኝ ራሱ ሰላም አይፈጠርም በቃ። ስለዚህ ብሩኬ ራስን አረጋጋ ስንል ደግሞ ከዛች ሴት ጋር መገናኘት የለብም። የምር ቆርጣችሁ ተለያይታችሁ ከሆነ ማለት ነው በቃ እንደፈለጋችሁ መሆን ትችላላችሁ። አንተም እንደፈለግክ መሆን ትችላለህ፣ እሷም ደግሞ ሀይሚ እንደፈለገች መሆን ትችላለች። ነገር ግን እንደዚህ ብሩኬ አንተ ገና ከሀይሚ ጋር እየሄድክ ሀይሚን ነው የተመለሽ እያልክበት ባለው ሁኔታ እችን አብሳላት የምትባል ሴትን እንዳታመጣ ብሩኬ በፈጠረ። ከብሩኬ ላይ ያለችው ችግር እች ብቻ ናት። በቃ አብሳላት የምትባልን ሰው ቆሞ ማውራት እሷን ማግኘቱ ብቻ ነው ስህተቱ አይደለም። ስለዚህ ይሄን ነገር አርመው እስኪ ብሩኬ አርመው። በቃ ከአንተ ጥፋት አይገኝ እስኪ ከዚህ በኋላ የእውነት ጊዜ ያስፈልገኛል ብላለች አይደለ ሀይሚ እንዳለችው። እስኪ የሚያስፈልጋትን ጊዜ አንተም በስነ ስርዓቱ ራስን ጠብቀ ብቻ ተቀመጥ እስኪ እስከሚያስፈልጋት ጊዜ። ከዛ በኋላ እናያለን። ሀይሚ የምር ጊዜ ሰታት ተረጋግታ የምትመለስ ከሆነ እናያለን። እስኪ ካልተመለሰች ግን ሲጀመር ይሄን ህይወት አልፈለገችውም ነው የምለው እኔ።